አብይ ወደ ድንጋይ ዘመን ሊመለስ ነው ያልኩ ስፎክር ነበር መጀመሪያ ግን ድንጋይ ዘመን እዛው ቅርብ እንደሆነ ያኔ ነው ያየሁት ቅርብ ነው አንድም በእጃችን ያለ ህይወት ያለው ነገር እስኪጠፋ ድረስ ማለት ነው ያንን ነው ዳሪዎች ምናልባት ሌሎች ፐርሰናል ጉዳዮች አሉ ፊልም ታረገው ሚስ ምታረገው ሰው በሚመለከት ምጽፈው ነገር አለ ግን አንዴ ደግሞ ጭቅጭቅ ከአንዲት አመራር ከኛ አመራር ጋር ብዙ ነገር እንጨቃጨቃለን እና ወደፊት አየው የት ይሄድን ነው ማንም የሚነግርህ ሰው የለም የሆነ ቦታ በደረሰን ቁጥር ግን እገሌ እኮ እዚህ ቦታ ነበር የተሰዋው ወይ ነገሌ ስልጣና እኮ እዚህ ነበር የተደረገው ነው ፓስት ነው የሚወራው 604ኛ ኮር ሲደመሰስ በዚህ አቅጣጫ አልፈናል 75 ዓመተ ምህረት እንዲህ ሲደረግ በዚህ በኩል ሄደናል እና ያኔ ምን አስተዋወሰኝ ያነበብኩት ገብርኤል ጋርሺያ ማርኬዝ አሪፍ ደራሲ ነው ኖቤል ሎሬት ነው ኮሎምቢያ ነው እና 100 years of solitude መጽሐፍ ነው እዛ ውስጥ አንዲት ጠንቋይ ያለች ካራክተር ፒላር ተርኒየራ የምትባል እና ጠንቋይዋ ማኮንዶ የሚባለው ከተማ ውስጥ ሀብት በሀብት በሆነ ጊዜ ሁሉም በኢንሶሚኒያ እንትን ሆነ ሰው የሚያስጠነቁል ጠፋ ፊውቸር ገንዘብ አለው ሁሉም ይዝናና ይደሰታል ግን በአጋጣሚ በጣም ከመዝናናት ብዛት ያን ሰፈር ምንድነው ኢንሶሚኒያ የእንቅልፍ ማጣት ፕሌግ ወረርሽኝ ገባበት ሰው ብዙ ሰው ቤቴ ብሎ ሰው ቤት ይገባል ወንበር ብሎ ጠረጴዛ ይገዛል ሰው የተምታታ ነገር ተፈጠረ ሰው ፒላር ተርኔራ ድንገት ገበያ ያደራላት ሰው ፓስት ነው ፊቸር ነው የሚጠነቁለው እሷ ፓስት መጠንቆል ጀመረች እና ለራሴ የጻፍኩት ዳይሪ የኔ ጓዶች አንድም ፊቸር ማየት አይችሉም ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ ኦልሞስት እኔ ወደ 1000 አካባቢ ፔጅ አለኝ እንደዚህ በየቀኑ ነበር ምጽፈው ኢንተረስቲንግሊ መጽሐፍ መቼ ያቆምኩ ዳይሪ ማለት ነው መቀለ የገባን ሰኔ 21 ቀን ኦልሞስት ሁሉ ነገር ያለቀ አርገን ወሰድ ነው እንኳንም አልጻፍኩ ነው ማለት ከዛ በኋላ ባዶነቴን በደንብ ያሳያል በትንሽ ድል ሰክረን ህዝቡ የሰጠንን ኤክስፔክቴሽንም ጨምሮ ወደ ጎን ትተን በቃ ፕሬዝዳንት ሊቀመንበር ነው መጫወት የተጀመረው ሁሉም አዲስ አበባ በቅርቡ ጊዜ እንገባለን ወደሚል እንትን ገባን ብዙ ሰው ወታደሮች ሳይቀር ያ ነገር አያስፈልገንም የምንይዘውን ይዘን ወደ ድርድር ብንገባ ይሻላል ትንሽ ክፋ አድርገን የሚል አቋም ሲይዙ ፖለቲካል ሊደርሺፑ እንዳልኩት የፓስት በሌሎች አመራር የተፈጠረን ድል የራሱ አድርጎ ይወስዳል እርግጠኛ ሆነ ለዛም የመጠን ኢንሳይት የለውም ለዛም የመጠን ብቃት የለውም እንዳልኩ አብዛኛው ሰው ያችን ጓድ ጨምሮ ፓስት ነበር የሚጠነቁሉት ሰው ከጻፍኳቸው ነገሮች አንዳንዶቹን ለመግለጽ ነው እንጂ ግን እኔ ይሄ ለአንተ አዲስ ነው ወይ ብዬ ጠይቃለሁ መሰለህ አይ ቲንክ ዛሬ 11 ዓመት ስናወራ ፌደራል ጁስቲስ ፕሬዝዳንት ወድዋል አንጠቅሷለሁ በዚህ አንስተው ፖለቲካሊ ኦፕሬሽን ነው እዚህ ያለው ዛሬን የሚያውቁ ሰዎች የነበሩ ሰዎች በነበረው ሲስተም በአዲስ ሰው ላይ የሚጠቀጥቁት ያድግና በተለይ የህወሓት ፖለቲካ ቀጥቅጠቃ ሆኗል አዲስ አይዲያ የለው የሚል ነገር እናወራ ነበር እና አዲስ በዛ ደረጃ ግን አልጠብቅም ነበር እኔ ምን አስብ ነበር የሐሳብ ድርቀት እንዳለ አውቃለሁ ግን ዩዥሊ አንዳንድ ኮንቨርሴሽኖች ስናደርግ ዶብል ነው ማለት ፋንዳሜንታልስ ለምሳሌ ልማት ስለማምጣት ዴሞክራሲ ስለማስፈን ሰላም ስለማስፈን የሚነሱት መሰረታዊ እምነቶች የሚሰራባቸው ናቸው እኔ ታስታውሳለህ በየኦሮሞ እንቅስቃሴ ወጣቶች እንቅስቃሴ ላይ የነበረን ግንዛቤ ኢሴንሻሊ ወጣቶች እንቅስቃሴ በኢህአዴግ መሰረታዊ እምነቶች ላይ ሳይሆን ያነጣጠረው በመሰረታዊ ድክመቶቹ ላይ ስለዚህ መሰረታዊ ድክመቶችን ማረም ከተቻለ ወደፊት መውሰድ ይቻላል የሚል እምነት ነበረኝ ይሄ ናይቬት የነበረኝ ማለት የዋህነቱ ነበረኝ ቲፒኤልኤፍን አመራር የተረከበው ማይሰልፍ ኢንክሉድድ ለምሳሌ መለወጥ እንችላለን የሚል እምነት ነበረኝ ለምሳሌ ጌታቸው ጋር ስናወራ ይሄን ቀያይረን እነዚህን እንትን አድርገን ወጣቶች የሚመጡበት ምናምን ላለና እንትን ትሆናለህ ፓሽኑ አለ እንደዛ ስታወራ but it's easier said than done ማለት ስታወራው የሚቀል ግን ለመስራት በጣም ኢንትረንችድ የሆነ ካልቸር አለ አንድ ሰው የፖሊት ቢሮ አባል ሲሆን ምሎ በኩል ይሄ ነኝ ብሎ ማመን ይጀምራል ምንም ያነበበው መጽሐፍ የለም ኮንትሪቢዩት ያደረገው ገጽ የለም ኢሚዲየትሊ የሥራ አስፈጻሚ አመራር ሆነሃል ሲባል የኢትዮጵያን ጉዳይ የመፍታተም የመበተንም የመተንተንም ኃላፊነትና መብት የኔ ነው ብሎ ማመን ይጀምራል
አንዳንዶቹ ሲናገሩ 36 ውስጥ እኮ ነኝ ይላል 36 አባላት ነው የነበሩት ኢህአዴግ ስራ አስፈጻሚ ሆነ የሁሉ ነገር አድራጊ ፈጣሪዎች ነን ብለህ ማሰብ ትጀምራለህ። ባይዘው እንደዚህ አይነቱ ስሜት አንደኛ ኢምፐርቪየስ ማለት እንትን መሆን ትጀምራለህ። ዕውቀት ጠል ትሆናለህ። አዲስ ነገር አትማርም። ያለቀ ልክ የሞላ በርሜል እንደማለት ነው። በታፈስ ያፈሳል እንጂ እንትን አትልምና ራስን በዛ መልኩ ነው የምታየው። እኔ ከዛ ኢሚዩን ነበርኩ። ያው እንደምታውቀው ብዙ ኮንቨርሴሽን እኔ ጥሩ የእንትን ማግኔት ነኝ። ምንድን ነው የጭቅጭቅ ማግኔት ነኝ። የምናገራቸው ኮንትሮቨርሲ ምናምን የሚፈጥሩ ነገሮች አሉ። ግን ዲፕ ኢንሳይድ አንዳንዱ ማኒፑሌት ስለሚያደርገው ምናምን ካልሆነ በስተቀር ከልብ የማምንበት ነገር ነበር። ኦኬ በመሰረታዊ ድክመቶች ላይ ሰርተህ ኢህአዴግን አስተካክለ መቀጠል ይቻላል እምነት ነበር። ህወሓት ውስጥ ትልቅ የነበረው ካስታወስክ ትግራይ እንሂድ በአዲስ የሰው ኃይል እናጠናክር የሚል ሀሳብ መጣ። ደብረጽዮን ከፌዴራል ሚኒስትርነት ወደዛ ሄደ። እኔ ወደ ጽህፈት ቤት ተመደው። ይሄ ጠቅላይ ሚኒስትር አብይ ከመምጣቱ በፊት ነው። ምንድነው እናስብ የነበረው በዛ ካልቸር የምታየው። ግን ለምሳሌ ህወሓት ጽህፈት ቤት ውስጥ መቀመጥ ማለት በእያንዳንዱ ካድሬ እንጀራ ላይ ወሳኝ መሆን ማለት ነው። እህል ውሃ ቦታ ላይ መድቡን እንጂ ይባላል። በጣም ቅርበት ካለ እህል ውሃ የሚባለው ቦታ ጥሩ ደሞዝ የሚያስከፍለው ለምሳሌ ሬስት እንዲመደብ ታደርጋለህ፣ ኤፈርት እንዲመደብ ታደርጋለህ። የምደባ 2270 አካባቢ የወረዳ ጸሐፊ፣ የወረዳ ምክትል፣ የወረዳ ጤና አገልግሎት ኃላፊ የሚባል ምን መደበው 3 ሰዎች 4 ሰዎች ናቸው። ከዚህ ውስጥ የጽህፈት ቤቱ ኃላፊ ደግሞ ማለት ነው ያላቅም ስንት ካድሬ ያውቃለሁ። ከአዲስ አበባ ነው የሄድኩት። እንደማንኛውም ሰው ከታች ተመልምዬ ምናምን የመጣሁም አይደለም። ኦልሞስት ሲጀምር በስቴት ሚኒስተርነት ነው የጀመርኩት። ሊትራሊ በስቴት ሚኒስተርነት ነው የጀመርኩት። በእንደዚህ አይነት ሁኔታ ናይቬቶ አለ። መለወጥ ይችላል። መሰረታዊ ድክመቶችን ፈተን ወደፊት ማራመድ እንችላለን የሚል እውነት አለ። ብዙ ጊዜ እኮ በእኔም ማለት መጨረሻ የሆነው ሆነ እንጂ ፕራይም ሚኒስተር ከመሆኑ በፊት ካቢኔም ሆነን ከዛ በፊትም በእንደዚህ አይነት ጉዳዮች ላይ እንነጋገር ነበር። ሰው ማድረግ ይቻላል የሚል እምነት ነበር። ቲፒኤልኤፍ ጋር የነበረው ነገር ምንድነው? ቲፒኤልኤፍ ከደርግ ውድቀት ጀምሮ ኤክሰርሳይዝ ያደረገው ሞኖፖሊ አለ። ትግራይን በፍጹም እንደ ባክያርዱም አያስብም። ትኩረትም አልሰጠውም ለትግራይ። ጥሩ ትግራይ ውስጥ ጥሩ የሚባሉ ሰዎች ሲገኙ ወደ አዲስ አበባ የሚመደቡት። አሁን ምንድነው የሆነው? ትግራይን ለመምራት ራሱ አዲስ አበባ መያዝ አለብህ የሚል ሜንታሊቲ ተፈጥሯል። እኔ ከዛ በላይ እሄዳለሁ። የትግራይ ህዝብ መንግስት ጥሎ ያሳየ ህዝብ ነው። መንግስት የጣለን ህዝብ መፍራት ትጀምራለህ። ራስ ላይ ይነሳል። ኢን ኢፌክት ህዝቡን እንደ ህዝብ ተደራጅቶ ቻሌንጅ ሊያደርግ የሚችልበትን እድል በማስጣል ረገድ ቲፒኤልኤፍ የሰራው ስራ የሚገርም ናቲንግ ሾርት ኦፍ ክሪሚናል። ይሄ እኔንም ጭምር ነው። ዘግይቼ ስለገባው ከዚህ የሚል ሊሆን አልችልም። የሚገርመኝ የሴቶች ማህበር ታቋቁምና የሴቶች ማህበርን ሊቀመንበር ብለህ የምትመርጣት ማዕከላዊ ኮሚቴ አባል ነች። እሱ አይደለም ቦርድ ደግሞ አለው። ቦርድ ሰብሳቢዋ ስራ አስፈጻሚ አባል ነች የህወሓት። የዲሞክራሲ ኤክሰርሳይዝ የሚደረግባቸው ተቋማት ሳይቀር በሙሉ ተቆጣጥረህ የእስልምና ጉባኤ የሚደረግ ከሆነ የራስን ሰው ለማስመረጥ ሁሉንም ነገር ታደርጋለህ። የኦርቶዶክስ ሲኖዶስ ላይ የራስን ሰው ለማስመረጥ ሁሉንም ነገር ታደርጋለህ። ኢን ኢፌክት ብዙ ስላልገባን ካልሆነ በስተቀር ስላልተነተን ነው ቶታሊታሪያን ነው እንትኑ ሁሉን ነገር የመቆጣጠር ፍላጎት በአንድ ሰው ጥንካሬ ላይ ግድ የሚመሰረትም አይደለም። እንደ ግሩፕ አትነካካም። አሁን ሂዝና ግሌስ ይባላል። ሂዝና ግሌሱ ለምሳሌ ቲፒኤልኤፍ ውስጥ ሁልጊዜ የተለመደ በለጽ ይላል። በለጽ ማለት ከነገሮች አድቫንቴጅ ለመውሰድ መጠበቅ ወስሮንግ ወዛት ግን ተለምዶ ሁሉም ሰው የኔ ችግር በቂ አልታገልም ይላል። በቂ አልሰረቅኩም ወይ በቂ ሰርቄያለሁ የሚል ሰው የለም። ሰው አለመታገሌ ነው ይላል። ሰው ማን ነው? አድራሻ የለውም። የምናደርጋቸው ግምገማዎች በስብሰናል፣ ጠንበተናል፣ ተግማምተናል ሁሉ እንትልና ግን አድራሻ የለውም። የቤት ቁጥር የለውም። ሰው ላይ አያርፍም። ለመድ ነው ኢንጆይ ነው የምታደርገው። ቢኮዝ እንደዛ ብለህ ሰልፍ ዲፕሪኬቲንግ በሆነ መንገድ ጠፍተናል፣ ሞተናል ምናምን ብለህ ስላወራህ ንስሐ ያገባህ ይመስላል። አለ ካልቸራችን እምነታችን ውስጥም አለ። ሙሉ ዘመኑን ሚስቱ ሲበድል የኖረ ሰው የበዓል ቀን ቤተክርስቲያን ሄዶ ንስሐ ገብቻለሁ ስላለ ወይ በዓል ቀን ደመቅ ያለ ቀሚስ ወይም ወርቅ ስለገዛላት ጥፋቱ ይሰረይለታል የሚል ካልቸርም አለ። ቬሪ ፓትሪያርካል የሆነ ካልቸር። ቲፒኤልኤፍ ኮንትራዲክሽን ውስጥ የገባው ማርክሻን በሆነ ትራዲሽን
ለምሳሌ ናሽናሊዝም የትግራይ ናሽናሊዝምን እንዴት እንደጎዳው ኢንፋክት የትግራይ ናሽናሊዝም ብቻ አይደለም የአማራ ናሽናሊዝም ቼክ አድርጉ የኦሮሞ ናሽናሊዝም እንዴት ነው የተቃኘው ለምሳሌ መለስ ማንነት ሶሺዮ ሂስቶሪክ ኮንስትራክት ነው ብሏል ቲፒኤልኤፍ እንደዛ ነው የሚያምነው ሶሺዮ ሂስቶሪክ ኮንስትራክት ከሆነ ቲፒኤልኤፍ እኮ ከኦሮሞ ተወላጆች የተወለዱ ሰዎች ከአማራ ተወላጆች የተወለዱ ሰዎችን ማዕከላዊ ኮሚቴ አባላት ያረግ የነበረ ፕሮግሬሲቭ ድርጅት ነው ሶሺዮ ሂስቶሪክ ኮንስትራክት ከሆነ ኦሮሚያ ውስጥ ተወልዶ ያደገ አፈን ኦሮሞ የሚናገር የትግራይ ትውልድ ያለው ሰው ኦሮሞ ሆኖ ይቀጥላል ምንም ጥያቄ የለው በተግባር አውቃለሁ የሆኑ አሉ ፖሊሶች አሉ ወዘተ አሉ አመራር ላይ የደረሱ ሰዎች አሉ በሄደ ትግራይ ውስጥ እንደዛ አይነበረው ግን ደግሞ መለስን ከዚህ ከጨዋታው አስወጣው ባዮሎጂ ማይሆን ውጤት አመጣ ሰው የቀረው የቲፒኤልኤፍ አመራር ፕራይሞርዲያል የሆነውን የኤትኒክ ትንታኔ ያለ ምንም ሴንስ ኦፍ ኮንትራዲክሽን ተቀበለው አስበው እንግዲህ ለመሆኑ ሰው ለምሳሌ ትክክለኛ ቲፒኤልኤፍ ለመባል ትግራይነትን ዲፋይን ማድረገው እኔ ነኝ ባይሆነ ቲፒኤልኤፍ ሰው ቲፒኤልኤፍ የሚቃወም ሰው ኢፕሶ ፋክቶ ትግራይ አይደለም ሰው አንዱን ነው መምረጥ ያለበት ናሽናሊዝምህም ዲቃላ ናሽናሊዝም ነው ወይ የትግራይን ካልቸር ማንነት በማዳበር ላይ አይመሰረት እሱን አባንደን አድርገህ የብሔር ብሔረሰቦች እኩልነት ላይ ተመሰረተ ልሁን ብለህ እንደገና ደግሞ ወደ ውስጥ ስትገባ ደግሞ የጠራ ትግራይ ሁለተኛ ደረጃ ትግራይ ብለህ ዲፋይን የማድረግ መብት ለራስህ ሰጥተሃል ሁለቱን ዲካንታ ቤት ብዙ ይሄ አይነት አመራር ኮንፊውዥን ውስጥ የገባ አመራር መጨረሻ የሄደበት ርቀት ይሄዳል ብለህ አልመጣም ሞኝነት ነው ለምንድን ነው እያልኩ ያለው ከአዲስ አበባ ራሱ ነጥሎ ማየት አልቻለም ቲፒኤልኤፍ እኔ በደስታን ሄድኩት ወደ መቀለ ስመጣ በኋላ ፐርሰናሊ አይ ላቭ መቀለ ከድሮም ጀምሬ የሆነ አጋጣሚ ሲፈጠር ለቅሶም ቢኖር ምክንያት እየፈለኩ ኢቭን ፌደራል ሹመኛ ሆኜ ይሄድ ነበር ሶስት መመደቤ እንደንትን አልቆጠርኩትም ልክ እንደ ኢንፋክት ለውጥ የሚባለውን ነገር ለማምጣት ጋዝ ወዝ ቬሪ ክሊር በኋላ እንዴት ሆነ ሌላ ጉዳይ ሆነ ይሄን መለወጥ መቻል አለብን ወጣቱን ኢምፓወር ማድረግ አለብን ወስተን እናወራለን ጽሁፎች እንጽፋለን ከገባን በኋላ ሶ እንትኑ አየህ ግማቱ ውስጥ ከገባ በኋላ ትላመደውና ብዙ እንተናት ነው ረጅምም አልቆየንም ሶ ኢሚዲየትሊ ለምሳሌ ጠቅላይ ሚኒስትሩ እንዳይመረጥ እኔ ብቻዬን እኔ ቅርበታችንን ያክልም አይደለም ብዙ ነገር ተሟገቱ መመረጥ የለበትም ብለን የቲፒኤልኤፍ ሰዎች ተሟሟትን ከሌሎች ድርጅቶችም አንድ ሁለት ሰዎች ነበሩ ተሟሟትን ከተመረጠ በኋላ you have to come to terms with the fact that some modest vivendi አብረህ የምትኖርበት መንገድ መፈለግ አለበት ብዙ ነበሩ ሽማግሌዎችን ላኩ ነበረ ሶኛ እንደ ሊደርሺፕ ኖ አዲስ አበባ ያለውን ቦታ የማስመለስ ነው ኦብሴሽን የገባው ድርድራችን መሆን ነበረበት ትግራይ እኛ እያስተዳደርን ነው በፌደራል ስልጣን የሚያከለን እንታግለን አልቻልንም ስለዚህ በሰላም የምንኖርበት ሁኔታ እንፍጠር ብለህ ነው ድርድር የምትገባው ኖ እኛ ከሌለንበት ያም መውጣት አለበት የሚል ድርቅና ተጀመረ አሁን የቲፒኤልኤፍ ክላስ ትግራይን ማስተዳደር አዲስ አበባን ከመያዝ ለይቶ ማሰብ አይፈልግም ምክንያቱም ትግራይ ላይ የሰራው ስራ የለም ኦርፋን ነው ቲፒኤልኤፍ እውነቱን ካየ አዲስ አበባ ላይ ኢንፍሉዌንስ አጣው ባለ ሰዓት ኦሬዲ የተንሳፈፈ ነው መንሳፈፋችንን ያልተቀበልነው ያኔ ትንሽ አስበን በሚቀጥለው የኢህአዴግ ምርጫ ላይ እኮ ሙሉ ድምጽ ለጠቅላይ ሚኒስትሩ ሰጠን ግን እንደዛም ሆኖ አየህ አርቲፊሻልም ስለነበረ ብሔር ብሔረሰብ ወኪሎች ሁሉም ተቃውመዋል አገር እየተነሳ ነው ሳምንት አይወስድብንም ማለት ጀመሩ እንደዚህ ትንታኔ በጣም ግራ የሚገባኝ እኔ አሁን ሲምፕል ነገር የኮሌክቲቭ ሚዲዮክሪቲ ውስጥ ስትገባ የሚፈጠረው ችግር ካልሆነ በስተቀር ጽሁፎችን ብታይ ዲያሪዎችን ብታይ አካሄዳቸውን ሁሉ ስህተት እንደሆነ አውቃለሁ ግን እዛ ሚዲዮክሪቲ ውስጥ ከገባው በኋላ የራሱ ዳይናሚክ አለው የራሱ ሞመንተም አለው እና ምን ይሆናል ኢንተረስቲንግ ነው የፌደራሊስት ኃይሎች የሚባል አሁን የአባላቶቹ የፌደራሊስት ኃይሎች ብለን የጠራናቸው we know for a fact ፌደራሊዝምን የሚቃወሙ ናቸው አየልጅ አሚሶግ የቅንጅት ሰብሳቢ ነው ቅንጅት ፕላትፎርሙ ሀገሪቱን ብሔር ብለው ሊገነጣጥሏት ነው የሚል ነው how is that possible እኔ አቶ አየለ ፍላጎቱን አከብርለታለሁ ግን አይ ትንሽ እኮ የረባ ነገር እየሰጣችሁን አይደለም ብሎ ጠይቆኝ ያውቃል
የረባ ነገር አይ wasn't አንድ ትንሽ የአንድ አነስ ያለ ብሔር ፍትሃዊ ነው ትንሽም ትልቅም ሆነም ችግር የለውም ድርጅት ለዶክተር ደብረጽዮን ከማቅረባችን በፊት በጽፈት ቤት በኩል የምታግዙን የተወሰነ ስራ ማስኬጃ አለ ብሎ ጠየቀን ትንሽ ድርጅት ነው 135 ሚሊዮን ከጽፈት ቤት ጠየቀን የዛ ድርጅት አመራሮች ህወሓት የኢትዮጵያ ንብረት ዘርፎ መቀሌ ያጠራቅሞታል የሚለውን አስተሳሰብ የሚጋሩ ናቸው ማለት ነው እነዚህን ይዘን ነው ፌደራል መንግስቱን እንጥላለን ብላ ያሰብነው አሁን ያብደት አሁንም አልተሻሻለም ባይዘው ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ ስለዚህ መንግስት መውደቂያው ደርሷል የሚለው ትልታኔ አሁንም አለ እኔ ከዛ ነፃ ነኝ አሁን መንግስትን በኃይል መጣል አለብን ብዬም አላስብም በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውን ህዝብ አደጋ ላይ ጥለን ወጥተናል ስለዚህ ይሄን ህዝብ መንግስበት አጋጣሚ ነው የሚል እምነት አለ ያ ትልታኔ ነው ለምን አዲስ አበባን እያማተረ ሉክ እኔ እነግርሃለሁ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎች ወታደሮች አይሄን ነገር ገታ እናርግና ምዕራብንም ነፃ ወጥተን ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት በጣም ትልቅ የአዲስ አበባ ቅርብ ነው ተባለ እኛ መጨረሻ ስብሰባ አይሆን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ያሉ ተዛብቷል በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋዬ ሊነግር ይችላል ጸጋዬ አራርሳ ሸኔዎች ጋር የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሐሳብ እንዴት ሊሆን ይችላል ገብተን ሞተን እኮ ነው አዲስ አበባ በዛ አሁን ያሳዝነው መሰለ ለምንድን ነው መገምገም አይፈልግም አትሊስት የሚሊዮን ቆርጠን የድርድር ኮምቦልቻ ላይ ቆመን እንደራደር የሚለው ነበር ኃይለኛ ሐሳብ የሁላችንም እንዴት እንደተወሰነ አይታወቅም በቃ ጉዞ ተጀምሯል ተባለ አዲስ አበባ ቅርብ ቀን ትወድቃለች ተባለ ሰምተሃል እጁ ስጡ ይባል ነው አሁን ይሄ ሊደርሺፕ ለምንድን ነው ማየት የተሳነው አንደኛ እንዳልኩ ነው ፓስት ነው መጠንቆል የሚችለው ስለ ፓስት ወሬ ነው ብቻ ነው የሚያወራው 604ን እንደዚህ ያረጋግን አስቡ እንግዲህ የጣራ መስመር የሚባለውን እኮ መለስ ተንትኖ ያስቀመጣቸው ብቻ ናቸው ምን እንደሚል እንኳን ያውቁ ለምሳሌ አብዮታዊ ዲሞክራሲ ካላልክ ሊያንቁ ይደርሳሉ አስተዋውሳለሁ መጀመሪያ ጠቅላይ ሚኒስትር አብይ ወደ ሊቀመንበርነት እንደመጣ የልማታዊ ምናምን ነገሮች ያመጣል አብዮታዊ ዲሞክራሲ አይልም አያችሁት ይባላል እኔ አንድ ቀን አነዛው ያስተዋውስ ይሆናል እናንተ ሰዎች በኮንተንቱ ላይ ለምን አንወያይም አብዮታዊ ዲሞክራሲ የሚባለውም እኮ ልማት ሰላም ዲሞክራሲ ስለ ልማት ስለ ሰላም ስለ ዲሞክራሲ ማውራት ከቻለን ኮንተንት እሱ ከሆነ ለምን ነገርን ቋንቋ ካልተጠቀምን ግን ደግሞ መለስ የጻፈው ጽሁፍ ላይ ስለማያውቁት ነው እንጂ ምንን ብለን እንጠቀም ይላል አብዮታዊ ዲሞክራሲ የሚል ስለዚህ ያደረሰን መንገድ ስለሆነ ብንጠራበትም ችግር የለውም ይላል የታድሶ መስመራችንም ክላሪቲ ያመጣልን ስለሆነ በዚህም ብንጠራ ችግር ላይ ነው ይችላል አሁን ባለንበት ሁኔታ ግን የሐሳብ ክላሪቲም ስላለ ሄጅሞኒም ለመፍጠር እንዲመች መስመራችን ልማታዊ ዲሞክራሲያዊ መስመር መባል አለበት ይላል ግን ቆርበዋል እነዚህ ሰዎች አብዮታዊ ዲሞክራሲ ካላለ አብይ ወይ ብሩክ ክዷል ማለት ነው ትንታኔ የለውም ገብቷል ዕውቀት የሚባል ነገር የለውም ያ ማለት ብቃት ያላቸው ሰዎች አልነበሩ ማለት እኮ አይደለም ግን በአገልጋይነት እኔ አሁን ሾልኬ የገባው ነኝ ለዛ ነው ግራም ይገባል እንዴት እንደሚይዙኝ እንዴት እንደሚካተሉ ማን እንደመለመለው ካልታወቀ በምን ጉዳይ ትይዟል የዛን ጊዜም ይሄን ነበር የምትለን ኮንፊውዥን አንተ ይዘይልከው ነገር አለ እዛ ያልከው ነገር አለ እና ብዙ ተታግሮሳለ ፌሬር የሚለው ምን መሰለ ከጭቆና በኃይል ነፃ ብትወጣ አዲስ ጨቋኝ ነው ተሆነ ዩዥዋሊ ምክንያቱም ጭቆና ነው የተማርከው እና ከጨቋኝህ መብለጥ ነው የምታስበው እንጂ ጭቆናን እንዳለ የማሰብ አሁን እንደውም ኒቼ የሚያነሳው ነገር አለ አንዳንድ ነፃነት ይላሉ ሰዎች አለ ነፃነት እና ነፃነት ላይ የተለያዩ ነገሮች ናቸው ለምንድን ነው ነፃነቱ ከሆነ እንትን ነፃ ሆነ የምትቆምለት ለብለህ የምትቆምለት ነገር ከሌለ ሌላ ባርነት ነው ዩዥዋሊ ምንድነው የሆነው በጣም ጨቋኝ ኦን ስቴሮይድስ ነው የሆነው ቲፒኤልኤፍ አሁን ተቀባይነቱ መቀመቅ ወርዶ ሳይቀር ህዝቡ አመራሩን የትገባ ብሎ በስስት ይጠይቃል ተፈናቃዮች የሚበሉት አጥተው ልንገር ይሄ አሁን ካንድ ወር በፊት አሁን ተሰማው ለህፃጽ የሚበሉት የሚባል ነገር ሚላስ የሚቀመስ የላቸው
ክርክሩ እርዳታ ደርሷል ያልደረሰም ማለት ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከዓመት ከምናምን በፊት አስተዳዳሪዎች አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ የአደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል። ቢኮዝ ሰው ቢራብ ነው የሚጠቀሙት። ሰው አሪፍ ጨቋኝ ለመሆን እንዳልኩ ህጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል። ከየት የመጣ ገንዘብ ነው የሚያዋጡት? ከየት የመጣ ስንዴ ነው የሚያዋጡት? ድሮ የእርዳታ ድርጅቶች ነበሩ። እውነት እነግርሃለሁ የጦርነቱ ጊዜ ከሚሰጣቸው ስንዴ የተወሰነ እንውሰድ እንል ነበር። ግን ያኔ አትሊስት ኢንተርናሽናል ኮሚኒቲው WFP CRS ሬስት ሁሉም እርዳታ ይሰጡ ነበር በጦርነቱ ጊዜ። አትሊስት ይነሱ በዛም ትንሽ ነገር አላችሁ ልትል ይችላል። አሁን ሁሉም ቆሟል። USAID የሚያግዘው ነገር የለም። ሰው ያለችው የአደጋ ዝግጁነትና በተወሰነ ደረጃ CRS የሚሰጣቸው እገዛዎች ናቸው። ከነዚህ እንዴት ልትነጥቅ ትሞክራለህ? and what makes you think ህዝቡ እኛን ነው የሚለው? በተደጋጋሚ የወደቀ በተደጋጋሚ ጣጣ ውስጥ የከተተ ሊደርሺፕ ሴንስ ኦፍ ኢንታይትልመንት ግን አለው። አሁን ያለው TPLF ዶን ኪሆቴ ነው የሚመስለው የሚል ሰዎች አጋጥመውኛል። ዶን ኪሆቴ በስንት ጣሙ ዶን ኪሆቴ እኮ ሴንስ ኦፍ ጀስቲስ የነበረው ነው። ኦፍ ኮርስ አለው ማይነሳት እውቀት ነው ከዛ ሲቀነስ ከጀስቲሱ ሲቀነስ ማለት ነው። አሁን ያልከው እኮ ነው ጥሩን ለብሰው በነበረው ሪሊጅን ውስጥ ነው። አሁንም እኛ ነው የሚፈልገው ሪያሊቲ ፌስ አለ ማድረግ ነገር ነው። ሪያሊቲ በፍጹም ከሪያሊቲ ጋር የመታረቅ ፍላጎት የለም። እንዳልከው ነው ዶን ኪሆቴ እኮ ለህዝቡ ለለማንቻ ነው ህዝብ ሰላም ሲል የድንጋይ ወፍጮዎች ጋር ይገጥማል። እነዚህ አደገኛ ህዝባችንን አደጋ ላይ የሚጥሉ ናቸው ብሎ ሴንስ ግን ከድንጋይ ወፍጮ ጋር የሚላተሙ ጄኑዊን ነው እሱ ጄኑዊን ነው ችግር ፈታለሁ ብሎ TPLF ሊደርሺፕ ሰልፍ ፕሪዘርቬሽን ሲባል ነው። ግጭት የሚፈልገው ለሰልፍ ፕሪዘርቬሽን ነው። ካልኩሌሽን ላይ ነው። ትንሽ የመጋጨት ነገር ከፈጠርን የመደራደር አቅማችን ከፍ ይላል። አሸንፋለሁ ብሎም አይደለም። አሁን እኔ የምለው ነገር አለ ሁልጊዜ እኔ ልጅ ሆኜ ለህኛ ነበርኩ። ሰው ግዙፍ ሰውም ልምታ ጋር ላይ ጭቅጭቅ ውስጥ ገባለሁ። ቀስስ ብልት ካገኘው ምናምን ላለሁ ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ ይሁን ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደክ እየተነሳ አሁንም ካልጣልኩት ምትል ከሆነ ዘን ዩሮን አምሮ የለህም። በአቱዝ ኤክስፔንስ ስንሰውን እናስጨርሰው እኮ አሁን ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሐሳብ ስላለህ ብቻ አይደለም ሰላሙ ያዋጣል ብለህ ስላመንክ ነው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። እኔ በእውነት ትግል ካምባላ የሆነ ሰው ስልጣን ይዛል የሚል እምነት የለኝም። አይ ጀስት ዳዝንት ወርክ ዛት ዌይ። ሶ አሁን እንዴት ብለህ ነው ያለህን እንትን ማክሲማይዝ ማድረገው እንደማለት ቅድም ለዛ አልኩ it would be a disservice to Don Quixote የቲፒኤልኤፍን ሊደርሺፕ ዶን ኪሆቴ ማለት it's a disservice። ምክንያቱም it gives እንደዚህ አይነት በሴንስ ኦፍ ጀስቲስ የተመሰረተ ጄኑዊን የትግል ስሜት ምንም እንኳን ወደ ኋላ ልመልስ ትንሽና ከዛ እንቀጥላለን። ጥቅምት 24 የት ነበር ካንተ? ጥቅምት 24 ልደት ነገር አይ ዶንት ኖ የሆነ ጓደኛችን በርዝዴይ ነበር ተብሎ እዛ ነበርኩና ተጠራሁ። ወደ ቤት መግባት አለብህ ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለብህ ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆኑ ይችላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ማለት ሶ ቤት እኔና እሱ ያው ወደና ያለን ተኩስ ተጀመረ ማለት ነው። ሶ የነበርኩበትን ቦታ ከአንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለሌሎችም ይፈሩ ነበር እሱ ማስጠጋት። አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍ ማይፈልግ ነበር። ለማንኛውም እኔ እሱንም ጠራው። ቤታችን ተቀምጠን ያለ ያው ተወሰነ ደረስት አዘይ ሳይሲስ ሪዝን አልነገሩም። ቤት ግባ በጊዜ ግባ
አንዳንድ እንቅስቃሴዎች ስላሉ ዛሬ ተዋልክ ገባሁ። ሶ ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ኢንሲስት አድርጎ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂ ነው። መከላከያና ሰሜን ዕዝና እኛ ሆነን የሆነ ነገር አደረግን ነው የሚለው። እኔ በሆነ እሱን ስህተት አልፈጽምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር ማለት ትንሽ ሪሌቲቭሊ ከኮሙኒኬሽን ጋር ቀራረበ ነው ሪሌቲቭሊ። ግን ሰው እንደዛ ሆነ ማለት ስትራጂክ የሆነው ከዛ በኋላ ዳውን ሂል ጉዞ ነው። ሶ አሳምፕሽኑ በዛን ጊዜ በአጭር ጊዜ ውስጥ እናሸንፋለን የሚል ነገር ነበር። ነገር ከ200 በላይ ታንክ ተቆጣጥረ ከ8 ታንክ በላይ ኦፕሬት የሚያደርግ ሰው አልነበረንም፣ አላዘጋጀንም። ይሄን የማዘጋጀት ኃላፊነት ደብረጽዮን ነው። ነፍ አዘጋጅቻለሁ ነው የሚለው ክሉ የሚባል የለም። ቆይ ያልገባኝ ነገር በ3 ወር አዲስ አበባ በቀጣዩ 3 ወር አስመራ የሚባለው ምን ተይዞ ነበር የዛን ጊዜ ታዲያ? አሁን እኔ ምን መሰለህ ኦነስትሊ ማለት የመጻደቅ ምናምን ጉዳይ አይደለም። አዲስ አበባ መግባት አለብን የሚል እምነት አልነበረኝም። ምክንያቱም ተቀባይነታችን ወደ ዜሮ ወርዷል። ባጠፋነውም ባላጠፋነውም ብዙ ዘመቻ ተደርጓል። ብዙ ዘመቻ በእንደዚህ አይነት ሁኔታ ምናልባት ከተከታተልክ ሁልጊዜ አዲስ አበባ መግባት ፍላጎት የለንም እንደራደራለን። የኛ ትኩረት የነበረው አብዛኛው ሰው ግን አዲስ አበባ